170,000 ብር አንድ ሰው ቀብራለሁ ጉርጓድ አዘጋጅላለሁ አንተ የምትጠበቅብህ መሞት ብቻ ነው Don't touch me if you touch me don't leave me Oh my god ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነጻነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል እሱን ዛሬ አሰማችኋለሁ እኚህ እናት አማራ ናቸው እኚህ መሃል ላይ ያሉት ኦሮሞ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት ጀምሯል 2 ዓመት ቢሆንም ረጅም ለተዋደደ ሰው ፍቅር አያረጅም እዚህ ላይ ፕሮፓጋንዳ ለመንፋት አይደለም ይሄ የሁሉም ቤት ነው በጣም ወዳችኋለሁ ድምጼ ከተዘጋባችሁ ከልቤ ይቅርታ እየጠየቅኩኝ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን ሰላም ብለናል ልጅነስ ተላላ አንገደፍተናል ይሄው በተናል አጃይብ ከሚያሰኙ ቪዲዮዎች ጎን ለጎን ተከስተናል ከቪዲዮዎቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው ወንድማችሁ ግሴ እንዴው እኔ ተንበረ ወንድማችሁ ተሙኑ ግሴ ከካሜራው በስተጀርባ ቅመሚት እንደዛ ነው ማለት ያለብሽ በልተሻ ጾም ላይ ናት አብረን በመሆን ነው ማለት ነው እንኳን ደህና መጣችሁ ሳምንታችንን ጠብቀን ጊዜያችንን ጠብቀን ተከስተናል ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ የላይክ ምልክቷን በመንካት እንዲሁም ደግሞ ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን VPN በማብራት እንድትመለከቱን ከወዲሁ እንጋብዛለን እናመሰግናለን ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ መጻፋችሁ እንዳትረሱ በውስጥ መስመርም ላኩልን እንቀበላለን ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ አታክዘኝ እንዲለቀልኩ ነው የግሴን አይነት ግሴን በሴት ላሰማችሁ ነው Don't touch me don't touch me don't touch me don't touch me if you touch me don't leave me Oh my god atadi gidafani kabdo delikhani كتلالو دليخاني Don't touch me gezayin gezaha አታማዶ እዛ ማዶ ላይ ያለሽው ግልገል አርሲዋን ጨስ ተበላ ወዴ ያገልግል ዘበር ሲዝፈን እስቲ Don't touch me ሰሞኑን እንግዲህ አነጋጋሪ ነገሮች ከተፈጠሩት መካከል አርሰናል ፕሪሚየር ሊግ ዋንጫውን ከ22 ዓመት በኋላ አሳክቶታል እና አሁን ሜይ 21 ነው ሜይ 30 ላይ የዋንጫ ውድድር ይደረጋል እሱንም እንደምንበላው ባለሙሉ ተስፋ ነን በዚህ በዋንጫ ጉዳይ ምን ተሰማት ምን ታየ የሚለውን እስቲ ሰብሰብ አድርገንላችሁ ይዘንላችሁ መተናል ድምጼን ከፍ ሳረግ እንትን እያለ ስለሆነ ቀስ ብዬ ነው ማውራው ቀስም ብትል እያለው ያ ድምጼን ቀነስ አድርጌ ነው ማውራው እንደዚህ ለኪዳነ ምሕረት ማፈርመስ ነው እንዴት እሷ እኮ ነው ማስገብ አርሰናል አሸንፏል ብለህ እንደምታረግልኛ ስለማት ነገርኳት አንተ እዚህ ያክል ነው ሰው ግን የተጨነቀው ታውቃለህ ያው እና እንደዚህ ላታይ ሚስተር የምታስገባው አርሰናል አሸንፏል ወራን ስሚ አይ ሆኖልኛል እግር ኳስ አንዱ የህይወታችን ፓርት ሆኗል ማለት ነው እግር ኳስ ማለት እግር ኳስ ብቻ አይደለም አገራት ከአገራት ጋር የሚታረቁበት እናም ብዙ በጎ ዓላማ የሚደረግበት ነገር ነው የዓለማችንን ትልቁን ካፒታል ራሱ የሚያንቀሳቅሱት እግር ኳስ ላይ ነው ለአንድ ተጫዋች ወደ ሌላ ክለብ ሲዘዋወር በሚሊዮን ዶላር ፓውንድ በእንግሊዝ ደግሞ ሲሆን ፓውንድ ዓለም አቀፍ መገበያ ሲሆን ዶላር ነው ለአንድ ተጫዋች እስከ 70 ሚሊዮን 80 ሚሊዮን አስቡ የአንድ የኛ ኢትዮጵያ የሆነ በጀታችን እኮ ነው ዝውውር የሚደረግበት ነውና እንደዚህ ልንሆን የቻልንበት ምክንያት እሱ ነው ይሄ ለክፍት ወደ ኢትዮጵያ ወደ ሀገራችን እግር ኳስ የሆነ ሰዓት በጣም ጥሩ ነበር ሰውነት ቢሻው በነበሩበት ሰዓት ምናምን በጣም ጥሩ ነበር አሁን ላይ ደብዛው እየጠፋ ይመስለኛል የእግር ኳስ እኔ በጣም ዋሊያዎቹ ሲባል ይሰማው ተራሱ በአሰልጣኝ በተከበሩ በሰውነት ቢሻው ሰዓት ነበር ያንን ወዛችንን እስቲ ይመልስልን እግር ኳሱ የምንግባባበትና ምርጥ የሚሆንበት ሰዓት ይምጣ አሜን እኛም እንደዚህ በአለም የምንታወቅበት የኢትዮጵያ እግር ኳስ እኮ ሲነፋ ብቻ ነው የሚያድገው ተብሏልና የሚያድግ አይነት ነገር የሚያድግ ነገር አይደለም እስቲ እናንተም እስቲ ሐሳባችሁን አስቀምጡልን በተጨማሪም እንግዲህ በዚህ ውድድር ዙሪያ የአርሰናል ደጋፊ ባል ያላቸው ሚስቶች ምን አሉ የሚለው እስቲ አይተን እንመለስ
ይድረስልኝ የአርሰናል ደጋፊ ባላላችሁ እህቶቼ እንኳን ደስ አለን። በእውነት እንኳን ደስ አለን። ድሉ የነሱ ብቻ አይደለም የኛም ነው። በእውነት ነው ይሄ ነገር ነው። ምክንያቱም አሁን ባሎቻችን ደስተኞች ናቸው። ይሄን ሳምንት ልንገዛቸው ያቀድናቸው ነገሮች ካሉ እናማክራቸዋለን። እንዲወስዱን የፈለጉነው ቦታ ካለ እነግራቸዋለን። ከተቀማጭ አካውንታችን ላይ መነካካት የምንፈልገው ብር ካለ አሁን ነው የምናማክራቸው። ጋር በጣም ስማርት መሆን አለበት ዘንድ አሁን ሳምንት አንዳንድ መግዛት የፈለግሻቸው ነገሮች ካሉ ራስሽን ስፖይል ማለት የፈለግሻቸው ነገሮች ካሉ አሁን ነው ጊዜ እናት ያ ይሄን ተጠቀሚ። ደስተኞች ናቸው። ስለዚህ እኛም የደስታቸው ተካፋይ መሆን አለብን። ይቅር ይልሻል ያጠፋሽው ነገር ካለ አሁን ነው የምትነግዱ። ገብቶሻል? ይቅር ይልሻል። እንደዚህ አድርጌ ነበር እኮ ባለፈው ያስቀመጥከውን ብር ነኝ ያጠፋሁት እንትን እኮ መግዛት ፈልጊ እኮ እኔ ፍቅር ያው እንትንም አይደል እንዴ ሳምንት ተጠቀሚ እናቴ ጠይቂ። ሳምንት ትረስሚ honestly ጠይቋቸው እንዴ በቃ ይሄ ሳምንት አንዳንድ ጥቅሞችን የምናስከብርበት ሰዓት ነው። ስለዚህ ያ መልካም እድል እህቶች። ቆይ ግን ባሎች ሁሉ አይሆንም ነው እንደሚሉት አይደለም። አሁን እሷ እኮ ያለችው የተጠየቀ ነገር ብቻ አይደለም። ገንዘብ ተቀማጭ የተደረገ ገንዘብን አጥፍታ ከሆነ ከተቀማጭ ብር ደግሞ የምትፈልገው ነገር ካለ እንዲገዛ እንጂ መሰረታዊ ነገር ባሎች እምቢ አይሉም። አሁን ላይ የሰርግ ጉዳዮች በተለይ ደግሞ የሽምግልና ጉዳዮች በጣም አነጋጋሪ እየሆኑ ነው። በሚመጣው አበባ፣ በሚመጣው ውስኪ፣ በሚታረደው በሬ አነጋጋሪ እየሆነ ነው። በዚህ ጉዳይ መጮህ ከጀመረ ሰነባበት ነው። ግን ይሄኛው እንትን ለየት ያለ ነው። ባይዘው እየመጡ ካሉት እቃዎች በላይ ማቴሪያሎች በላይ እኚህ ሽማግሌዎቹ ናቸው ጉዳዩን ገራሚ እንዲሆን ያደረጉት። እስቲ ምንድነው የተከሰተው? ስብሃት የምትባል ልጅ የለችም። ስብሃት የምትባል ልጅ የለችም። እንዴ ሌላ ቤት ሊሆን ይችላል። ሌላ ቤት ሊሆን ይችላል። ተሳስታችሁ እንዳለ አይ ማጠጋጋት የለም። እኛ ልጃችን ስም አላት። ትክክለኛ ስሙን ልጠራ ይገባል። ስሙ እንትን ካላለ ደግሞ እኛ እንዴት እንትን እናደርጋለን? ወይ ስም አሳስተው ነግሯቸው አዘምሱ ነው። እሺ ሰዓት ነው አባቴ እና ለማን አላችሁ? ለግዛቸው የሚቀርጸው ነው ራሱ ልብስ ይሁን። እሺ ቁጭ በሉና እንትን እናድርጋ። ቁጭ በሉ ያው እንደ ባህላችን ነው። ምንም ጥፋቱም ቢኖርም ኳሱ ደግሞ ችግር የለውም። ሰዓት ካሳለፍን እንዳይሉ አባታችን ካሳለፍን እንዳይሉ 4 ሰዓት ነው ቀጠሯችን። አሁን 5 ተኩል ሰዓት ይዘዋል አይደል? አሁን ታውስ ቢገለም ኳሱን ተተናነቀው ወደ እንትኑ ገብተናል። ካሳለፍን ካሉ ወደ እንትናችን እንዳንገባ ብዬ ነው። አይቀር እንደላችሁ ብዬ ነው። አይ ሰዓት አልፏል። ካሳለፍን ሳይሆን አሳልፋችኋል። 1 ሰዓት ተኩል ነው ያሳለፈው። ጨቆጡ 4 ሰዓት ቀጠሯል አይደለም? ቀጠሯ 4 ሰዓት አይደል የተባለው? 4 ሰዓት ነው። ታቱ ሄዲ ነው የቀጠረው። ረቄሶች ናቸው። በጣም ደስ ይላል ወዙ እንደ ሽማግሌ እንደ ባህሉ። አሁን በቃ 3-4 ሰው 2 የሃይማኖት አባቶች እና 2 ኖርማል ቀለል ያለ ቤተሰብ ቁጭ ባለበት የወከባ የለ ሸሸገዳሜ የለ ውስኪ መራጨት የለም። እንደ ህጉ ደግሞ ያለውን ቤት ተቃምሶ ነው የሚወጣው። እነሱ ሲመጡ ይመስለኛል የልጅቷን ስም ነው የተሳሳቱትና አይ ልጁ የነገራቸው ልጅ ነው ችግሩን የፈጠረው ብዬ ማስበው። አይ ድንገት ትክክል እኮ ነግሯቸው ሊሆን ይችላል። መላምት ትመቻለሽ? መላምት የሽማግሌ ፕሮሰስ ምን አይነት እንደሆነ አላውቅም፣ ግን ሲመስለኝ ስለ ልጁ የሚናገሩ ሰዎች ስለ ልጁ ዕውቀት ያላቸው ስለ ልጅቷም የተነገረው ኢንፎርሜሽን የሚሄዱ ሽማግሌዎች ትክክለኛ መረጃዋን ነው ይዞ መሄድ ያለባቸው። አሁን ልጅቷ ስሟ ማን ነው ሲባል ስሟን ግዴታ ማወቅ እኮ ይሄ ትልቅ ነገር አይደለም፣ ማወቅ አለባቸው። አዎ ግድ ነው። ስለ ልጁም ሲጠየቁ ደግሞ በትክክል ነው ማስረዳት ያለባቸው ቤተሰቦች። አዎ ልክ ነው። በፊት የሚደረገው እንደዛ አይደለ? ተሙ ማን ነው ሲባል ተሙ እንደዚህ ነው እንደዚህ ነው ብሎ መናገር አለባቸው። ኧረ እኔ የሚያቆይ ሰዎች የሉም። በቆሜ ነው የሚቀብሩኝ። አይደለም ቁም ነገር እኮ የለም። አንድ አባትህ ይሆኑና አጎቴ ደግሞ የክርስትና አባት ይሆንና ከዛ የሰፈር ሽማግሌ ነው ይዞ የሚሄደው
2-3 ሽማግሌ ነው የሚጨምረው ይዞ የሚሄደው። አሁን ላይ ኖርማል ወይ አርቲስት ወይ ነገር በቃ ጭራሽ ታዋቂ ሰዎች ይሄ ሽማግሌ በእንደዚህ በተከበሩ ሰዎች ተደረገ ሽምግልናው እንደዚህ ተደረገ ለመባል የሚላኩ ሰዎች ይሆናሉ እንጂ ዕውቀት ስለዛ ሰው ዕውቀት ኖሯቸው ንግግር ነው የተናገርሽው። ግን ሽምግልና ላይ ያለሽ እንትን በጣም ደስ ይላል። ግን መች ነው ያንቺ የሚላክልን ነው? አሁን እኛውን ምን ፈልገው ውጪ ከዚህ ቤት ውጪልን በቃ አንቺ ቢያንስ መንገዱን ቅደጂ እኛን እሱ ይቀጥል እኔ ደግሞ እናንተ ጋር መጥቼ እኖራለሁ። አይ በእድሜ ደረጃ እንሆንና ግባ ሂድ አንተ ሂድ። እድሜ አይደለም እድሜ የቀን ክምር ነው። እድሜ ምንም አያደርግም። አይ ከእድሜ የቀን ክምር አይደለም። እኔ ልጅ ነኝ ገና። ከዚህ ከሽምግልና ሳንወጣ አንድ እህታችንም እንግዲህ ሽምግልና ተልኮላታል። ይሄ ሽምግልና እስቲ ምን ይመስላል እንየው። ሶፊ እህታችን ማይ እንግዲህ ከዚህ ቀደም ቀለበት ፕሮፖዝ ተደርጋ ነበር። አሁን ሽምግልናው ተልኳል። ቀጣይ ሰርጉ ነው የምንበለው። እንኳን ደስ ያለሽ። በጣም ደስ ብሎናል። ባለመጠራታችን ግን ምን ነው ማሂ ምን ነው በጣም ነው ያዘነው። አንዲት ስላይስ ኬክ ለኛ እንደው ምን አሳቀቀኝ። እኔ እንደዚህ አላወራም እንዴ? እኔ እኮ ስጠነቀቅ እግዚአብሔር አውራ ችግር የለውም። ማሂ እንኳን ደስ አለሽ። እንኳን ለዚህ ክብር አበቃሽ። ሰርጉ ደግሞ እንዳትረሺን ለማለት ያክል ነው። የዚህ ዓመት ትርፋችን ጥሩ ስለሆነ በድርጅታችን በኩል የሚረዱ ሰዎች ቁጥራቸው እንዲጨምር ለቦርዱ አሳውቂ። የዚህ አይነት 7 ህንፃ ነው አይደል ያለው ቦስ? የ40 ሚሊዮን ብር መኪና ለሚነዳ ባለ ሀብት 7 ህንፃ ምን ለቤት መኪና 40 ሚሊዮን ብር? እሱ ነው እንደ የሚገርም። ለምሳሌ ባለፈው የለበሰውን ላሳየ። ሱፉ 400 ሺህ ብር፣ ጫማው 250 ሺህ ብር፣ ሰዓቱ 200 ሺህ ብር፣ የአንገት ሀብሉ ወደ 1 ሚሊዮን ይሆናል። ቆይ እንዴት አወቅ? እንዳንተ የሰራተኞቹ ሹፌር መሰልኩ እንዴ? እኔ እኮ የልጁ ሹፌር ነኝ። ቡጣ አንድ ባንድ ነው የሚነግረኝ። ቆይ ምን አለ ግን ለድሃ ቢሰጠው? ስንት የተራበ ሰው ባለበት ሀገር ውስጥ ይሄ ሁሉ ቅጦት ምን ያደርጋል? ምንስ ቢያደርግ ሀብታም እኮ ነው። ዝም በል። ከክርስቶስ በላይ ሀብታም አለ? ግን ይችን ምድር በአንዲት ቀሚስ ነው ይኖራል። እኔ የምልህ ወያው እና እስኪ ጫማህን ስንት ነው የገዛኸው? 4000 ብር። ሱሪህንስ? 2000 ብር። ቲሸርትና ጃኬትህንስ? ሁለቱን 6000 ብር። አጠቃላይ 12000 ብር። ደሞዙ ስንት ነው? 12000። በሉ ወደ የስራችሁ። 12000 ብር ደሞዝ ደሞዝተኛ ነው። የሚገርመኝ ነገር ይሄ አስተሳሰባችን ነው። በ12000 ብር ደሞዝ የ12000 ብር ልብስና ጫማ አድርገን የ20000 ብር ደሞዛችንን አጠራቅመን የ200000 ብር ሰርግ እንደግስና በወር 50 ሚሊዮን ብር ገቢ ያለውን ሰውዬ የ1 ሚሊዮን ብር ልብስና ጫማ ለምን አደረክ? የ10 ሚሊዮን ብር ሰርግ ለምን ደገስክ ብሎ መኮንን ጤነኝነት አይመስለኝም። በመጀመሪያ ደረጃ ያ ባለሀብት ድሃ ወገኖቹን ይርዳ አይርዳ ፈጽሞ የምናውቀው ነገር የለም። ሲቀጥል ካለን 15000 ብር ላይ 500 ብር ሳንረዳ 50 ሚሊዮን ብር ያለውን ሰውዬ ለምን 5 ሚሊዮን አልሰጠህም አይባልም። እኛ ካለን ላይ ትንሹን ሳናካፍል በዛ ሰው ሌቭል ሀብታም ብንሆን እንኳን እመኑ ምንም አንረዳም። ምክንያቱም መስጠት የሚጀምረው ካለን ላይ ስለሆነ። አንድ ሰው ጥሮ ግሮ ያመጣውን ሀብት ኃጢአትን አያድርግበት እንጂ እንደፈለገ ተንደላቆ ቢኖርበት ክፋቱም ጥፋቱም አይታየኝም። ጥሩ ልብስ የለበሰን ሰው እንደ ኃጢአተኛ፣ ጥሩ መኪናን የሚነዳን ሰው እንደ ወንጀለኛ እየቆጠረን ኔጌቲቭ ቲንኪንግ ራሳችን ላይ ከማስቀመጥ ይልቅ የያዝናትን ትንሽ ነገር ባርኮልን የእነሱ ደረጃ ላይ እንዲያደርሰን መጸለይን እመርጣለሁ። የእናንተን አላውቅም። እኔ ወደፊት ሀብታም ስሆን ማገዝ ያለብኝን እረዳለሁ፣ ለራሴ ዘና ብዬ እኖራለሁ። ትክክል። መርዳት እኮ ከሌላ ሰው በፊት ራስን ነው አይደል? እንዴ ከራስ ነው የሚጀምረው እኮ። ለፋልህ ሰውነትህ፣ ለለፋልህ እጅ፣ ለለፋልህ ሰውነትህ፣ ፊት፣ ጸጉር፣ አይን እንክብካቤ ማድረግ ካልቻልክ ምንድነው እንትኑ? አይ የተናገራት ንግግር ደግሞ 200,000 ብር ስልክ፣ የ300,000 ብር ስልክ አሁን ላይ ደግሞ የተዘወተረ አሁን እየታያየ ነው የመጣ ነው። ምንድነው ሰው ስራ የለውም፣ ኢንካም የለም። ነገር ግን የ200,000 ብር ስልክ፣ አለባበሳችን ብራንድ ላይ ነው የምንጨነቀው። በነገራችን ላይ ባለሀብቶች ብራንድ ላይ ይጨነቁም ታውቃለህ? አዎ። ግን አሁን የኛ ሁሌ የምንናገረው ነገር አለ። ለምሳሌ ድሃ ባለበት ሀገር ላይ በዚህ ያክል የሀብት ልዩነቱ በሰፋበት ሀገር ላይ ለምን ሾው እናሳያለን? ሾው ነው የሚደብረው። ሾው ለምን እናደርጋለን? ትክክል። በልቶ ማደር ያልቻለ ህዝብ በጎን እያለ ሾው ማድረግ መልካም አይደለም። ዚስ አወር ፖይንት። የተሳሳተ ነገር እንትን እንዳንል ብዬ ኤግዛክትሊ
እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ ምን ቸገረ? ምግብ ለሁን የት እየሄዱ ነው? ትሰደድ ለምን አይነት ምን ልብላ ሮምቤላ ከነጎዳራ ማይላኩ ሁነ ቃራ አንተ ቆንቀው ታደዋልኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ዛሱ የተነገረ ሲሳ أميني كوفي إني حزالي يا خندق حزالي يا خندق ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄ ሁሉ በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ ያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። አማራ ማለት ሰው ነው። ኦሮሞ ማለት ሰው ነው። ትግሬ ማለት ሰው ነው። እና ደግሞ እኛ ባለንበት ዘመን ላይ ሰው ተርቦ ማየት በጣም ያሳዝናል። ምክንያቱም እኔ ባለመስራቴ ነው እንደዚህ አይነት ነገር ሊመጣ ይችላል። ለዛውም በዚህ ክፍለ ዘመን 21ኛው ክፍለ ዘመን ሰለጠንን የሰው ልጅ አዳዲስ ክሬቲቪቲዎችን ይዞ እየመጣ ነው በሚባልበት ሰዓት እናቶቻችን፣ አባቶቻችን፣ ገበሬው 85% ገበሬ ባለባት ሀገር ላይ ረሃብ ማለት በቃ የኔና ያንተ ሶሻል ሚዲያ ላይ በሃይማኖትና በዘር መባላታችን ምክንያት ነው። ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነጻነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱን ዛሬ አሰማችኋለሁ። አንተና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ። የሷ የቅርብ ሰው ነኝ፣ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ። አንድ ግቢ ነው እንግዲህ እየኖርን የነበር ነው። ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነጻነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ። ዳሉል ኢንተርቴይንመንት እንዴት ነህ? ደህና ነህ ወይ? እንዴት ነህ? በጣም ደስ የሚል ፕሮግራም ምናምን ታቀርባለህ። በጣም ደስ ይላል። እኔ ንጹህ ምናምን እንደዚህ ያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጽብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት፣ የሴት ልክ ሰው ቤት ማትዞር በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ። ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ። ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርሷ ነክሳ የማህሎል
እድሜ እኮ ሌላ ቦታ ደርሷል እዚህ ሀገር ብታየው እና በጣም ጥሩ አደነው እንደዚህ ሰውስ ባይንትን ባይላት ደስ ይለኝ ነበረ። አይደነው መናገር አልችልም ብዙ አማርኛ ወደ ትግርኛ ነው እንትን ማላው እና በጣም ነው በጣም ጥሩ ሴት ለልጆቿ በሩል የምትከተል ምናምን በቃ እንዴት ልበልህ በቃ ከሷ ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት። በጣም ሰው አክባሪ ናት። በጣም ሰው ቤት የማትገኝ ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ እና ንጹህ ማለት ነው። ልጆቿ እንደዚህ ያሳደገች ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ ነርሶች አሉ ምናምን አሉ የሚያዩት ምግብ ሙሉ ነው ሆስፒታል ሁሉም ነገር አለ ምግብ ምናምን አለ ሆስፒታል ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። በጣም ነው። እኔ ከተለያየን አሁን ስንት አመታችን እኔ ወጥቼ ወደ ሳውዝ ሄጃለሁ። እሷ ኖርዝ ነው የምትኖረው ስቲል ሳውዝ ኢስት ነው የምትኖረውና ስቲል አግኝቻ ብዙ ቀን አላቅም። ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጹብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ነው። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት። የእውነት እንደስሟ ንጹህ ሴት ናትና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ። በጣም ነው የማመሰግነው። እኔ ለመመስከር ነው እንዴት ነው ሰው ለሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጣ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግኛ እናያታለን። ማንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም። እዚህ ሀገር ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታቆት ይሆናል። ልጅ ያላችሁ ሰዎች በቃ እንዴት ነው ነው በጣም ነው ሳፈር የምታደርገው እዚህ ልጅ ስታሳድግና እግዚአብሔርን ለኢትዮጵያ ሶሻል ሚዲያዎች ምናምን ብታቀርበውና ይሄ ቢሰሙት ሞር ነው እንዴት ልበደህ በቃ ጥሩ ሴት ናት። የመጨረሻ ልጆቿ የምትወድ ትዳሯ የምታከብር የነበረች ሴት ብሩክ ሴት ናት። ብሩክ ሴት ናት። ቸርች ሁሉም ይመሰክርላት ብሩክ ሴት ናት። በቃ ይሄንን አቅርብልኝ ከቻልክ ድምጼም ቢሆን አቅርብልኝ። እሺ አመሰግናለሁ። በጣም ጥሩ ሚዲያ አለ። ጥሩ ሚዲያ ደስ የሚል እንትን አለ። ደስ ይላል። ሁሌ አያለሁ። ሁሌ ሳይህ ደስ ይለኛል። ሌላ ነገር አለከታ ያንተ ሚዲያ ግን በጣም አየዋለሁ። እንደዚህ በቃ ሪዝነብል ሰው ስለሆንክ ሪዝነብል ሰው ማየት ደግሞ ደስ ይለኛል። አየዋለሁ ሚዲያ። ቴንክ ዩ። አብዛኞቻችን ከላይ ያለውን ህይወት ነው። ሀዘን ደግሞ ፊት ላይ ብቻ የሚታይ ሳይሆን ሀዘን የውስጥ ሀዘን ነው። በጣም ከባዱ ተቀባብታለች እና ምንም አልፈጠረባትም የሚሉ የተለያዩ ኮመንቶች እንትን እያሉ ነው። ሰው በጣም በርትቶ ከሱ ህይወት ይልቅ የሱ ህይወት ምን ያክል እያስጨነቀው እንደመጣ አሁን እያየን ነው። ኑሮ ውድነትን በተመለከተ እንደውም አሁን በጣም ዲቴይል መግባት ያለብን አንድ ቪዲዮ ላሳያችሁ። የሚያገባን ነገር ላይ ጊዜ ብናጠፋ መልካም ነው። ኢትዮጵያ ድፍን አፍሪካን ሊመግቡ የሚችሉ ወንዞች እያሏት ግን እንዴት ነው ሽንኩርት እንደ ሌግዠሪ ዕቃ የሚሸጠው? ታሪኩ ልክ እንደዚህ ነው። ዳቦ ቤት አለ፣ ነገር ግን ዳቦውን ከውጭ ነው የምትገዛው። 8 ሚሊዮን ሄክታር ለም የሆነ መሬት፣ ከ12 በላይ ትልልቅ ወንዞች እና 60% የሚሆነው የአፍሪካ የውሃ ምንጭ ከኢትዮጵያ ነው የሚመጣው። ግን የምግብ ዋጋ ጠዋትና ማታ ሰውን በቦክስ እየተማታ ነው። ነገር ግን አንድ ነገር በነግራችሁ ኢትዮጵያ የአፍሪካ የምግብ ፋብሪካ መሆን ትችላለች። ቀልድ አይደለም። ኔዘርላንድ ከኦሮሚያ ያነሰች ሀገር በዓለም ሁለተኛዋ የምግብ ላኪ ሀገር ሆናለች። በየዓመቱ ከ100 ቢሊዮን ዶላር በላይ የሚሆን የግብርና ምርቶች ትልካለች። ከኢትዮጵያ ያነሰ ፀሐይ፣ ያነሰ መሬት እና ያነሰ ውሃ ያላት። ታዲያ የኛ ምክንያት ምንድን ነው? አሁንም ብዙ ገበሬዎች በበሬና በእንጨት እያረሱ ነው። ነገር ግን ዓለም በሳተላይት በኤአይ እና በዘመናዊ ትራክተር እያመረተ ነው። ከዚህ የሚያሳዝነው ደግሞ ኢትዮጵያ ከ30 እስከ 40% የሚሆነውን የተሰበሰበ ምርት በመንገድ ላይ ያለ ታጣለች። ምክንያቱም መንገድ የለም፣ ቀዝቃዛ የምግብ ማከማቻዎች የሉም እና መጓጓዣ ደካማ ነው። ማለትም ምግብ መንገድ ላይ እየበሰበሰ ነው፣ ነገር ግን ሰዎች እየተራቡ ነው። አንዲት እናት 500 ብር ይዛ ገበያ ብትገባ ዲፕሬሽን ብቻ ነው ገዝታ የምትወጣው። አሁን ሽንኩርት መግዛት ማለት የባንክ ብድር ማመልከት ሆኗል። ግን እችኛዋን ኢትዮጵያ አስቧት። በሬን የሚተኩ ዘመናዊ ትራክተሮች፣ ደረቅ መሬትን አረንጓዴ የሚያደርጉ ስማርት የውሃ ስርዓቶች፣ በሁሉም ክልል የምግብ ፋብሪካዎች፣ ምግብ እንዳይበሰብስ የሚያደርጉ
ቀዝቃዛ ማከማቻዎች፣ ምርትን በፍጥነት የሚያጓጉዙ ባቡሮችና መንገዶች። ሚሊዮኖች ወጣቶች ስራ አጥ ሳይሆኑ እና የዘመናዊ አግሪ ቢዝነስ ባለቤት ሲሆኑ አስቡት። ሳውዲ አረቢያ ለምን አትክልትን ከአውሮፓ ትገዛለች? ኢትዮጵያ ካጠገቧ እያለች። የኢትዮጵያ ስንዴ ለምን ምስራቅ አፍሪካን መመገብ አልቻለም? በቡና፣ በስጋ፣ ወተት፣ አቮካዶ እና ፍራፍሬ እንዴት አፍሪካን መቆጣጠር አልቻለም? ቻይና በግብርና ብቻ ከ800 ሚሊዮን በላይ ህዝቦቿን ከድህነት ውስጥ አውጥታለች። አስቡት 800 ሚሊዮን ህዝብ። እስራኤል በበረሃ ውስጥ ምግብ ታመርታለች። ኔዘርላንድ በስማርት እርሻ ሀብታም ሆናለች። ታዲያ ኢትዮጵያ ይሄ ሁሉ መሬት፣ ፀሐይ፣ ውሃና የሰው ኃይል እያላት በአፍሪካ ከፍተኛ ለም መሬት ያላት ሀገር ገበሬዎቿ ለምን ድሆቹ ነው? ምግብስ በየጊዜው ለምን ይወደዳል? ወጣቶችስ ለምን በባህር ሄደው ህይወታቸውን ይሰዋሉ? አገራቸው ላይ ቢሊዮን ዶላሮችን የሚያወጡ የአግሪ ቢዝነሶችን መመስረት እየቻሉ። ምናልባትም የኢትዮጵያ ሀብት ከመሬት በታች አይደለም፣ ከመሬት በላይ ያደገ ነው። ራሷን የምትመግብ ሀገር ወደፊቷን ትቆጣጠራለች። እና ኢትዮጵያ ግብርናዋን ቀይራ በምትነሳበት ቀን ሚሊዮኖች ከድህነት ይወጣሉ። መኖር ብቻ አይደለም፣ ማምረት፣ መላክ፣ መምራት። ምናልባትም ቀጣዩ ኢትዮጵያዊ ቢሊዮነር ከፖለቲካ አይመጣም፣ ከእርሻ ነው። አሁን ችግር እየሆነብን የመጣው ታውቃለህ? የገበሬ ልጅ ሆኖ እርሻውን አፕግሬድ ከማድረግ ይልቅ የተሰጠው መሬት ሽጦ ወይ ሳይክል ወይ ሞተር ገዝቶ ከተማ ለከተማ ማውደድ። ይሄ ንግግሬ ለሁላችንም በጣም ስለሚደብረኝ ነው። እኛ ክፍለ ሀገር ልጆች ነን። እኛም በጣም የምንናደድበት ጉዳይ ስለሆነ ነው። ምንም ኢንካም ለሌለው ነገር ማልማት የሚችል ማፍራት የሚችለው መሬታችንን ሽጠን እንወጣለን። ሶሻል ሚዲያ ላይ ሌሎች ሀገሮች ምርቶቻቸውን ነው የሚሸጡት፣ ሌላ ነገር ቢዚ አይደሉም እኮ። እኛ ሀገርስ ቁጭ ብለን ፈሳችንን እያንዛረጥን ወሬ ለማውራት ብቻ። እንግዲህ 85% ገበሬ ያለበት የውሃ የመሬት ለመሬት የፀሐይ 12 ትልልቅ ወንዞች ያለብን ይሄ በሽታ ይሁን አለማወቃችን ነው እኮ። አለማወቅ በሽታ እኮ ነው። አለማወቅ ስትነቃ ነው ጤነኝነት የሚሆነው። እዛው እያስተመምክ እንትን ካልክ በሽታ ነው። ፈጣሪ አምላክ ከዚህ በሽታችን ይሰውረን። አሜን ወገን። አሜን። እንግዲህ ወደ ቀጣዩ ቪዲዮ እናልፋለን ማለት ነው። ምን ልንሞት ነው እኮ እንድገይን ነው። እሺ 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረ አመቻቸ፣ ሳጥን አንተ አዘጋጅ፣ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በህይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለዋ። የሞት ቆጠባ ሂሳብ ደግሞ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞት ማን ነው የሚቀብርህ? ስልቅዴን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር፣ ጨፌ ዘላቂ ማረፋ የሚል ሰይሜ መጥቻለሁ። መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11 ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ቀብር ላይ የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውን ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንፃ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንፃ ድረስ ቀብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ እንትን ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል።
እኮ ቦታን ማኔጅ ለማድረግ ነው እኮ በደንብ ለመጠቀም እኮ መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደግፍም? ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ ተባለ እንጂ በሕይወት እያለ የቤት ኪራይ እያንገላታ መኖሪያ ማደሪያ እየተንከራተትክ ችግር ውስጥ እያለ ከወር ደርሶብኛል ብለህ ኪራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከሬን ህንፃ ውስጥ ይኖራል? እንዴ ነውር እኮ ነው ይሄ። በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈው አላየህም አንተ ሚዲያ ላይ? አልሰማህም አንተ ሚዲያ ላይ? እና ይሄንን አጥንተ ይሄ የተመጣጠነ ቀብር ቦታ ለማዘጋጀት ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ጉድጓድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንዲሰጠኝ ፕሮፖዛልን አስቀምጫለሁ። በነፃ ልታስቀብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉድጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅ ጉድጓድ አዘጋጅላለሁ። ጉድጓድ ሳጥን አንተ የሚጠበቅብህ መሞት ብቻ ነው። ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ አንተ ትሞታለህ አይደል? አደገኛ አካሄድ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። እንዴ ኖር ያልበላበት ለምን የሞት ቆጠባ ቁጠባ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለበት። ዝም ብለህ መብላት አይደለም። ስትሞት ማን ነው የሚቀብርህ? ስለዚህ እድር አለ ከለ እድር ማለት ለምንድን ነው የሚጠቅመው? እድር ላይ ብቻ ሳይሆን ይሄንንም መቆጠብ አለብህ። እድሩ ከፍ ብሎ ወደዚህ መጣ ማለት እኮ ነው። ትቆጥባለህ፣ ስትሞት ትቀበራለህ። እድሩ ነው አፈር ጉድጓድ ቆፍርላለሁ፣ ወደ ታች ቆፍርላለሁ፣ ጉድጓድ ቆፍርላለሁ። ሳጥን እኔ ነኝ የሚገዛው የሚቀብርህበት። አስከሬን የሚሄድበትን ትራንስፖርት እኔ ነኝ የሚያቀርብልህ። አስከሬን ተሸካሚ አስፈጻሚዎች እኮ አስጨርሰኝ። አስከሬን ተሸካሚ እኔ ነኝ የሚያመጣልህ። ኦኬ ጉድጓድ ቆፋሪ እኔ ነኝ የሚያመጣልህ። ሃይማኖታዊ ስርዓት አሁን አንዳንዱ ፕሮቴስታንት፣ አንዳንዱ ኦርቶዶክስ፣ አንዳንዱ ችግር የለውም። አንዳንዱ ሙስሊም መብትህ ነው እሱ ችግር የለውም። እንደየ ሃይማኖቱ የምታዘጋጀው አዎ፣ ለሁሉም ይፈቅዱላል። አንድ ላይ ነው መቀበል። የሃይማኖት ሰዎች ይፈቅዱላል። ምን ማለት ነው ሃይማኖት? ምን ሃይማኖት? አንተ በሰው በህይወት እያለ ክልል ኖርክ፣ ስትሞትም ክልል ኖርክ። ምን አገባህ? ስለ ክልል አይደለም ያወራው፣ ስለ ሃይማኖት ነው። ሃይማኖት አሁን አንዳንድ ሰው ሲሞት ደብረ ሊባኖስ ቅበሩኝ ይዙ ሀብታም ነው። እሱ ባለሀብቶች ናቸው። አሁን ኢትዮጵያ አልጋፋም ብያልክ ነው። ኢትዮጵያ ውስጥ አዳምጠኝ። ኢትዮጵያ ውስጥ የሃይማኖት ክልል አስፈላጊ አይደለም። አሁን እኮ እያልክ ያለው ስትሞት የምትቀበርበት አፈር ይሄ የሙስሊም ነው፣ ይሄ የኦርቶዶክስ ነው፣ ይሄ የፕሮቴስታንት ነው፣ ይሄ ካቶሊክ ነው፣ ይሄ ዋቅፈታ ነው ብለህ ልትለኝ ነው እኮ የምትፈልገው። እንደዛ አይነት ነገር የራሱ ራዩ ራሱ አዲስ ነው የሰማው። እኔ ለመጀመሪያ ነገር ኋላ አሁን እኮ ሀገሪቷ አሁን መሬት ላይ በፕሮጀክት ያለቀ እኛ ይሁን ተሸ ልንገር በቅርቡ ተሰባለባ ተሸ አዳምጠኝ። የኛ ሀገር ኋላ ቀሪ ነን እኛ። አገሪቷ ቀድማን ሄዳለች። የሀገሪቷ መሪ ሄዷል፣ ልማቱ ሄዷል፣ ስልጣኔው ሄዷል፣ ቴክኖሎጂው ሄዷል፣ ጦዟል። እኔና አንተ እዛው ቁጭ በሉ ሆነናል። አሁን አቶ ሰኝ እኔ እንደዋና ሰው ምን ማረጋገጫ አለው? አሁን ቆጥቦ ሰው እሞታለሁ ካለ በኋላ ብሩን ይዘበት ተመክሮ ተራስ ደግሞ አያርግብህና
ብትሞት ቀድመ ቋሚ አይደለም ሟች ነን። ይሄንን ራይስ እንዴት ይቀጥላል? ይቀጥላል። አሁን በቅርብ ጊዜ ጠብቅ። አሁን በቅርብ ጊዜ ቀብር ጀምራለሁ። እኔ ባልጀምርም መንግስት ራሱ እንዲጀምር ይሄ ወደ ተግበራ እንዲገባ መንግስትን ራሱ ሳይወድ በግድ ወደዚህ እንዲገባ አንድ ሰው በህይወቱ እያለ ኑሮን ለማሸነፍ ይቆጥብ። መኪና ለመግዛት ጥቃቅን ስራዎችን ሰርቶ ለማደግ ይቆጥብ። አሁን ደግሞ መልኩን ቀይረ ሌሎቹ ሿሿ እንደሰሩት ያልተበላበት ይሄንን አመጣ ብሎ ለሚጠይቁ ሰዎች ምንድነው መልስ? አየህ ይሄ ነው ቢሉ ነው ያልኩ። ችግር ውስጥ እኮ ነው ያላችሁት ሲሉ ነው የምንነጋገረው። አንተ ራስህ እያልከኝ እኮ ነው አሁን ጀመርክ አይደለ? ራስን ጥያቄ ነው የምትጠይቀኝ። ቢሉስ ምትለው አሁን በፊትም እየቆጠብክ እኮ ነው። እንግዲህ ኧረ ይመቸው እናቴቱ 170 ብር ችግራችሁ ይሄ ነው ችግራችሁ። አሁን እኮ ቢሉስ ብለህ ራስህን ነው የምትጠይቀኝ። በዚህ ጊዜ እያደረክ ቅድም እኔ ልጠይቅ ያሰብኩትን ጥያቄ ሊጠይቀው ብትሞትስ አንተ ብሩን ተቀብሎ አድርገህ ብትሞትስ? ይሄ ቢዝነስ አይዲያ አሪፍ ይመስላችኋል? ምን ታስባላችሁ? በየቤተ እምነቱ ሰው የሚቀበርበት ምክንያት አለው። ግዴታ ሁሉም በአንድ ላይ ኦል ኢን ዋን። እርግጥ ነው የሰው ልጅ ከአፈር ነው የተፈጠርከው፣ አፈር ነህ፣ እሱ ትክክል ነው። ግን በዚህን ያክል እንደዚህ ለራስህ እያመቻቸ መመራመር ተገቢ ነው ብዬ አላስብም። እንግዲህ የሰው ልጅ በህይወት እያለ እቁብ የሚባል ነገር አለ። እቁብ የሚባለውን ነገር ገንዘብ ከዚህም ከዛም ተወታቶ የሚመለስ ማለት ነው። አብሮ ሆኖ ስራውን ሰርቶ ራሱን ይለውጣል። ያ ምን ይባላል በእንግሊዝኛው? መኒ ኮሌክሽን ይባላል። ከዛ ሰው ልጅ ሲሞት ደግሞ ያ መኒ ኮሌክሽን ወደ እድር ይቀየርና ደግሞ ባለው ገንዘብ ከዚህ ካገኘው ገንዘብ ላይ ትንሽ ትንሽ እየቆጠበ እድር የሚባለው ነገር ያስኬዳል ማለት ነው። ከዛ ያ ሲሞት ያ እድር የሚባለው ነገር ምን ይሆናል? ፒፕል ኮሌክሽን። ያው ከኮሌክሽን አልወጣም ማለት ነው። በህይወት እያለ መኒ ኮሌክሽን፣ ስትሞት ፒፕል ኮሌክሽን ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮን ጨርሳችኋል፣ አፕሮቫል መስጠት ትችላለን። ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ ማድረጉ እንዳይረሳ፣ ላይክ ማድረጉ እንዳይረሳ። እንግዲህ ዛሬ ቀዝቀዝ ካልኩባችሁ በጣም ይቅርታ። ጮክ ብዬ ማውራትን ፈልጌያለሁ፣ ዝቅ ብዬ ማውራትን ፈልጌያለሁ። ግን ትንሽ እዚህ ቮካል ስሰራ እንትን ላይ ጮኸ ነው። አርሰናሉ ዋንጫ መብላቱ ሲያረጋግጥ ወጥቶ ጮኸ። ለሊት 9 ሰዓት ላይ እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። አዎ የ3 ሽቶ ሽልማት ቅመሚት እያለች ነው። 50,000 ሰብስክራይብ እናስገባው ነው። አሁን 25,000 ምናምን ገብቷል። 50,000 እናስገባው በአንድ ወር ውስጥ ነው የተባባልነው። አሁን ይሄ 3ኛ ቪዲዮአችን መሰለኝ። ማለት 3 ሳምንት 2 ሳምንት 2 ሳምንት ነው ገና በአንድ ወር ውስጥ ነው የተባለው። አሁን ኦልሞስት 2 ሳምንት ምናምን ነው የቀረው። ዳታችን እንደሚያሳየን ደግሞ ሰብስክራይብ ያላደረጓችሁ ሰዎች ናቸው እያዩአችሁ ያሉት የሚል ማቃጠር እያሳየን ነው። ምን ነው ሰብስክራይብ ብታደርጉ ምን አለበት እንዴ? ዋካችሁ የዘው ልጆች እኮ ነን እኛም 50,000 ገብተን እንደግስ እንጂ በል። እንወዳችኋለን። ቴንክ ዩ